ደሳች ዜና ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች አሁን ይወጣል ከደብረ ታቦር ከተማ መግለጫ አለ እሱን ጉዳዮች አስደምጣችኋለሁ እንዲህ የምንመለከተው በተንቀሳቃሽ ቪዲዮ እንግዲህ ዘው ብሎ የገባው የፋኖ ታጣቂ ጽንፈኛ ቡድን መውጫ ጦቀሩን በምርኮኛ መልኩ እንዲህ የምንመለከታቸው እንግዲህ ገቢ ተደርገዋል የገቡትም ከዚህ ቀደም ብሎ እንግዲህ ጽንፈኝነቱን በተግባር አሳይቷል መሰረተ ልማቶችን አውድሟን የገባውን በዘው ተሸኝቷን እንዳቃጠሉም አልቀሩም እንግዲህ ለአማራ ህልውና ጉዳይ እንታገላለን ብለው የገቡት ይህን ጽንፍ ዞ የሚንቀሳቀሰው የሻዕቢያን ተልዕኮ እያስፈጸመ ይገኛል ይህም በተግባር በተጨባጭ አሳይቷል የደብረ ታቦር ከተማ አስተዳደር መግለጫ ሰጧን እሱንም በትንታኔ የማስደምጣችሁ ይሆናል ከዛ በፊት ግን የፋኖ በርካታ የፋኖ ታጣቂዎች ደብረ ታቦር ከተማ ገብተው እንደገቡ በዘው ይቀሩበት ሁኔታ ነው ቀሪዎችም ደግሞ በተንቀሳቃሽ ምስል እንዲህ የተመለከትናቸው እጅ ከፈንጂ ተያዙት ናቸው ስለዚህ የገባው በዘው ቀርቷን ያቃጠሉን በዘው ቀርቷን ማለት ነው ቀጥታ ወደ ደብረ ታቦር ከተማ አስተዳደር የሰጠው መግለጫ እንደሚከተለው አስደምጣችኋለሁ መንግስት ያቀረበውን የሰላም ጥሪ ወደ ጎን በመተው የማህበረሰቡን ሰላም የሚነሳና የልማት የሚያወድም ጽንፈኛ ቡድን መቻውንም ቢሆን ወገንተኝነቱን ለህዝብ ሊሆን አይችልም ታሪክ የህዝባችን ታላቅነት ብዙ ይናገራል ለባህሉ ለክብሩ ለፍትህና ለእኩልነት መቼም ቢሆን የማያወላዳ አቋም ያለው ህዝባችን ባለፉት 3 ዓመታት በአብራኩ በወጡ ነገር ግን በግብረ ህዝባችን እሴትና ሞራል ጋር የማይታረቅ የትኛውም እታገላለሁ የሚለውን የህዝብ ሊያደርገው የማይችሉ አሰቃቂ ተግባራትን በህዝባችን ላይ ፈጽሟል ህዝባችን እንቅስቃሴ የተገደበ እንዲሆንና ነፃነት እንዳይሰማው ከማድረጉም በላይ ግድያ ዘረፋና ሌሎችን ኢሰባዊ ድርጊቶችን ያለ ገደብና ያለ መሳቀቅ ፈጽሟል ህዝባችን በሐሳብ በሰላማዊና ሰልፍም በዚህን ጽንፈኛ አፍራሽ ተግባርም ከህዝብ እሴትና ሞራል የማይሄዱ ስራዎችንም እንዲታረሙ ወደ ሰላም መንገድ እንዲመጣ በተደጋጋሚም ጠይቋል ነገር ግን የህዝባችን ፍላጎትና ስሜት በመተው እኔ ብቻ የምልክን ተቀበል የሚል እምብሪት ህዝባችን ሲያንገላታና ብዙ በደል ሲያስደርስበት ቆይቷል ታሪክ መልካም ተፈጥሮ ባህልና ፍትሃዊ መገለጫዎች የሆኗት የደብረ ታቦር ከተማ የትግራይ ወራሪ በተደጋጋሚ ሊያወድማት ሞክሩ በህዝቦቿ ጥረትና በጸጥታ ኃይሎቿ ጥምረት አልተደፈረችም ነበር ነገር ግን ይህ ጽንፈኛ ቡድን በተደጋጋሚ እረፍት እንደታገኝ ፍትህና መረጋጋት እንዳይኖር በተደጋጋሚ ከተማዋን እንድትወድም አልሞ የሚሰራ መሆኑን በተግባር አሳይቷል የቅርብና የሩቅ አጀንዳዎችን ሰጪዎችን የህዝባችን እረፍት ማጣትና አለመረጋጋት የሚፈልጉ አካላት አጀንዳ የሚያስፈጽሙ ይህ የጽንፈኛ ቡድን የህዝባችን አብሮነት እሴት እንዲናድ ብዙ ደክሟል ከትናንት ጀምሮ ደብረ ታቦር ከተማን ያዝኩ እያለ ሲያሸብር ውሎ የጥፋት ተልዕኮውን ለመፈጸም በከተማው ዙሪያና የከተማን አንዳንድ አካባቢዎችን ቅስቀሳ የጀመረው ይህ ቡድን የከተማ የህዝብ መገልገያ ተቋማትን በመዝረፍና በማቃጠል የግለሰቦችን ቤት በጥላቻ በማቃጠል ህንፃዎችን በማውደም ለህዝብ ያለው ንቀትና ጥላቻ በተግባር አሳይቷል ኢትዮጵያም ለመፍረስ ባንድ በተሰለፉ ፕሮፓጋንዳ የሚደገፈው ይህ ጽንፈኛ ቡድን በደብረ ታቦር እሱ እንደፈለገ ልትሆንለት አልቻለችም ደብረ ታቦርና ህዝቦቿ ፍላጎት ሰላም ልማትና ፍትሃዊን እንዲረጋገጥ ነው ለዚህ ከጸጥታ ኃይሉ ህዝቡን በቅንጅት እየሰራ ምስክር ነው በሚዘርፉት የጥላቻ አጀንዳ በሚያራምዱት የጥፋት መንገድ ህዝባችን እውነታውን አውቆ ያደረ ቢሆንም ደብረ ታቦር እንደ ፍላጎቱ ወደ ማድር አይደለም ለመዋል ምቹ አልሆነችለትም የደብረ ታቦር ከተማ አስተዳደር የህዝብን ሰላምና ደህንነት እንዲሁም የልማት ለማረጋገጥ ከመቻውም ጊዜ በላይ ከህዝቡ ጋር በቅንጅት እየሰራ እንዳለ የታወቀ ሀቅ ነው የከተማው ህዝብና በዘራፊው እና ጽንፈኛው ቡድን ጥፋት እንዳይደርስበትና የከፋ ውድመትም እንዳይከተል የጸጥታ መዋቅሩ እየከፈለላለው ጅግንነት ከተማ አስተዳደር ልዩ ክብር አለው ስለሆነም ይህ የህዝባችን ጠላትና እና አውዳሚ ኃይል በእንዲህ አይነት የጥፋት መንገድ የህዝባችን ሁለንታኑ እረፍት እየነሳ እያወደም ሊቀጥል ስለማይገባ የከተማችን ለሁላችንም እንደ እስካሁን በአንድነት ሆነን ለማረጋገጥ በቅንጅት በትብብር እንሰራለን የሚል መልእክቱን የደብረ ታቦር ከተማ አስተዳደር ገልጿል ይህ ሙሉ መግለጫ ደብረ ታቦር ከተማ አስተዳደር በዛሬው ያወጣው ነው ይሄ እንደሚከተሉ ያስደምጧችሁ ነው እዚህ ጋር ከተመለከት ነው በተንቀሳቃሽ ምስልም የጸጥታ አካላት እንግዲህ ደብረ ታቦር ከተማ ወረራ ባደረገበት ሰዓት የሀገር መከላከያ ሰራዊትና የከተማ አስተዳደር በቅንጅት ባደረጉት ስምሪት የገበን ወራሪ ኃይል በምርኮኛ መልኩና በዚያው የተሸኙበት ሁኔታ ተመልክተናል ሰላም ለሀገራችን ያድግ ጽንፈኝነት አያዛልቅም አያዋጣም ለዚህ ደግሞ ከተመለከትንባቸው ዋነኛ አጀንዳዎች
የሀገር መከላከያ ሰራዊት ሲወጣ ተከትሎ እየገቡ ተቆጣጠርን እያሉ መጮ መቦረቅ ይህ አንዱ የትግል አጋር ሊሆን አይችልም። ምክንያቱም ተመልክተናን አይተናን ዘረፋና ዘረፋ ላይ እሺ የደብረ ታቦር ከተማ አስተዳደር ትምህርት ቤቶችን መገልገያ ተቋማትን ማውደም ይህ አሸባሪ ቡድን ስልጣን ቢሰጠው እነዚህን ይገነባን ወይስ በፍርስራሹ ይጠቀማን የሚለው ጥያቄ ምልክት ማስቀመጣችን አይቀርም። ለማንኛውም ዛሬ አዲስ አበባ እንግዲህ አሸብርቃለች። በአዲስ አበባ ከተማ ብቻ ሳትሆን የአፍሪካ ዋና ከተማ እንግዲህ ከ150 በላይ ኤምባሲዎች ያሉባት እንደ አፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚክስ ኮሚሽን አይነት ታላቅ ዓለም አቀፍ ተቋማት መቀመጫ ነች። ዛሬም እንግዲህ የአፍሪካ ህብረት በዛዚች ከተማ አሸብርቃ እንግዶቿን እየተቀበለች ትገኛለች። እንግዲህ በጠቅላይ ሚኒስትር ዶክተር አብይ አማካኝነት የኮሪደር ልማትና የከተማዎችን የማዘመን ስራ በተሰራው አንዱ የአፍሪካ ስበት ዋና ማዕከል የሆነችው አዲስ አበባ በዛሬው ዕለት እንግዲህ የአፍሪካ ህብረትና በዓለም አቀፍ የሚገኙ ታላላቅ መሪዎች እንግዲህ የሚገኙባት ዛሬ የካቲት 2018 ዓመተ ምህረት የስብሰባ እየተካሄደ ይገኛል። ለዚህ ደግሞ ለልማት አጋር ሁላችን መቆም እንዳለብን ማሳሰብ እፈልጋለሁ። ሌላኛው ጉዳይ የሰባተኛው ጠቅላይ ምርጫ የመራጮች ምዝገባ የሚጀምርበት ቀን ወደ የካቲት 28 2018 ዓመተ ምህረት የተራዘመ መሆኑን የብሔራዊ ምርጫ ቦርድ አስታውቋል። የቦርድ ሰብሳቢ ሜላት ወርቅ ኃይሉ ዛሬ በሰጡት መግለጫ የመራጮች ምዝገባ የካቲት 7 ቀን 2018 የሚጀምር ተገልጾ የነበረ ሲሆን ወደ የካቲት 28 ቀን 2018 መራዘሙ ገልጸዋል። ሰላም ለሀገራችን ያድርግ። ጽንፍና ጽንፈኝነት እና ተላላኪነት ይውደም። ፋኖ መከላከያ ሲወጣ ዘው ብሎ የገባውም ደግሞ በምርኮኛ ቀሪውም ደግሞ ተሸኝቷል። እሱ እንደ አማራጭ የወሰደው መሰረተ ልማት ማቃጠል፣ ተቋማት ላይ ፎቶ መነሳት፣ ተቆጣጠርን ማለት ይህ አንዱ የትግል አጋራቸው አድርገው ያሳዩናል። እኛም እየተከታተልን ገመናቸውን ማጋለጣችን እንቀጥላለን። ለሀገራችን ብሎም ለክልላችን የሚያስፈልገው ልማት፣ ሰላምና እድገት ብቻ ነው። ከዛ ውጭ የሚመጣው እንቅስቃሴ ወንዝ አያሻግርም። ጽንፍና ጽንፈኝነት ይውደም። ወደ ቻናል ቤተሰብ ተከታታዮች አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ትኩስና ዕለታዊ አዲስ መረጃዎች ሲኖር ተመልሰን የምንገናኝ ይሆናል። እስከዛው መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።